የብርሃን የሞባይል ባንኪንግ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። ፉትቦል ካፌን እየሰማችሁ ነው። በአስቴካ በጣም በተፈራውና የሆነ ምትሃታዊነት ያለው በሚመስል ስቴዲየም በማራዶና በነገሰበት ፔሌም የዓለም ዋንጫ ባሸነፈበት ስቴዲየም ከባህር ጠለል በላይ ባለው ከፍታ ምክንያት እንግሊዞቹ ኦክሲጂን እንዳያጥራቸው የፈሩበት እና በሜክሲኮ በጣም ኃይለኛ የደጋፊዎች የጋለ ድጋፍ ጠብቋቸው ነበር ወደዚህ ጨዋታ በመጡበት ጊዜ። ስለዚህ ተፈርቶ ነበር። አንዳንድ ጊዜ እንግሊዝ ብዙሃን መገናኛዎችም ቡድኑን በተለጠጠ ሁኔታ ያጋንናሉ እንደሚባለው ሁሉ ከዚህ በፊት በዚህ ስቴዲየም ቡድኖች ስለደረሰባቸው መከራ ብዙ ዘገባ ያወጡ ነበር። በዚህ ስቴዲየም የተጫወቱ የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋቾችንም ኢንተርቪው ያደረጉ ብዙ ቃለ ምልልሶችን በእንግሊዝ ሚዲያዎች ስናይ ነበር ሰሞኑን። ያ ለዚህኛው ዘመን የእንግሊዝ ተጫዋቾች ምን እንደሚጠቅም ባላቅም ማለት ነው። ግን በጣም መታገልን በጠየቀ እንደ ቡድን መከላከልን በጠየቀ መፋለምን በጠየቀ ፐርፎርማንስ የሜክሲኮ ብሔራዊ ቡድንን አሸንፎ 3-2 ከኖርዌይ ጋር ወደሚደረገው ጨዋታ ወደ ዓለም ዋንጫ ሩብ ፍጻሜ በቅተዋል ማለት ነው። ብዙ ፈታኝ ነገሮች የነበሩት ነው። ይህንን ጨዋታ ነው በድጋሚ የውሃ ረፍት መልኩን የቀየረበት ጨዋታ ይመስለኛል። በሌላ አንድ ጨዋታም ተመሳሳይ ነገር አንስቻለሁ። ከኮንጎ ጋር ባለፈው በነበረው ጨዋታ ቶማስ ቱኸል አይወዱትም የውሃ ረፍት የሚባለውን ነገር ወይም ሃይድሬሽን ብሬክ ወይም ኩሊንግ ብሬክ የሚሉትን ነገር ግን ቡድናቸውን ለመጠጋገን ተጠቅሞበታል። ትላንትና በድጋሚ አሰልጣኙ ባይወዱትም ግን የውሃ ረፍት ቡድናቸው ወደ ከፋ አደጋ እንዳይገባ እንደታደጋቸው መገመት ይቻላል። ጨዋታው እንደተጀመረ የመጀመሪያዎቹ 4 ሙከራዎች የተደረጉት በሜክሲኮ ብሔራዊ ቡድን አማካኝነት ነው። አሰልጣኝ ቶማስ ቱኸል የእንግሊዙ አሰልጣኝ የተወሰኑ ለውጦች አድርገው ነበር። ለምሳሌ ቡካዮ ሳካን የመጀመሪያ አሰላለፍ ውስጥ አስገብተውታል። በቀደም ተቀይሮ ገብቶ 2 የመጨረሻ ኳሶች ያቀበለው አሁን ወደ ባርሴሎና ሄደው አንቶኒ ጎርደን በድጋሚ የመጀመሪያ አሰላለፋቸው ውስጥ ተካቷል። ለውጦች አድርገዋል። ግን ጨዋታው ሲጀምር ልክ የባለፈውን የኮንጎውን ጨዋታ ሲጀምሩ እንደነበረው አይነት የባለፈውን ከትላንትናው ጨዋታ የለየው ጎል አልተቆጠረባቸው። እስከ ውሃ እረፍቱ ድረስ የእንግሊዝ ብሔራዊ ቡድን 25% የኳስ ቁጥጥር ድርሻ ብቻ ነው የነበረው። 4 ሙከራዎች ማድረግ፣ ጆርዳን ፒክፎርድን ቢዚ ማድረግ፣ የሜዳ ስፍራ መቆጣጠር፣ የኳስ ቁጥጥር መቆጣጠር፣ ይህንን የመሳሰሉትን ነገሮች በሙሉ ብዙ ፕሬስ ማድረግ ለነገሩ የምንጠብቀው ነው። በአስቴካ ነው። ሜክሲኮ ከአስተናጋጆቹ መካከል አንደኛዋ ነች። የእንግሊዝ ብሔራዊ ቡድን በአልቲቲዩድ ሰፈር ያደርጋል ወይም ይቸገራል የሚል መጠበቅ ነበር። ስለዚህ ያንንም በማስላት ሊሆን ይችላል። በከፍተኛ ኤነርጂ ነበር ጨዋታው የተጀመረው። ይህንን ቱኸልም ከጨዋታው በኋላ እንደተናገሩት ጠብቀ ነው ነበር የሚል አስተያየት ሰጥተዋል። ግን ቡድናቸው የምር ተቸግሮ ነበር። ያ የጁድ ቤሊንጋም የመጀመሪያው ጎል ከመቆጠሩ በፊት 36ኛው ደቂቃ በ100 ሰከንዶች ልዩነት ነው ሁለቱን ጎሎች ያስቆጠረው 36ኛውና 38ኛው ደቂቃ ላይ። ግን የመጀመሪያው ጎል ከመቆጠሩ በፊት የእንግሊዝ ብሔራዊ ቡድን የነበረው የኳስ ቁጥጥር ድርሻ 33% ብቻ ነበር። ስለዚህ የስቃይ ጅማሬ ነው የነበረው፣ በተለይ ከውሃው ረፍት በፊት። ከውሃ ረፍት በኋላ የእንግሊዝ ብሔራዊ ቡድን በመጠኑ አሻሽሎታል። የኳስ ቁጥጥሩን፣ ከኳስ ጋር መርጋቱን፣ ቴሪቶሪ መሻማቱን፣ ይህንን የመሳሰለውን ነገር ግን በጣም አስቸጋሪ ነበር። ግን ከጎሉ በፊት የእንግሊዝ ብሔራዊ ቡድን ቢያንስን የማስታውሰው ሙከራ አላደረገም። የቤሊንጋም 2 ጎሎች ስለ ተጫዋቹ የሚናገሩት ነገር ብዙ ነው። ለምሳሌ የመጀመሪያው ጎል ሲቆጠር ኳሱን ክሮስ ያደረገው በኖኒ ማዱዌኬ ፈንታ የገባው የአርሰናል ጓደኛው ቡካዮ ሳካ ነው። ግሩም ክሮስ ነው። ግን ልክ ኳሱ ክሮስ በተደረገበት ጊዜ ቤሊንጋም የነበረበትን ቦታ ብታዩ ጎሎች የሚያስቆጠር አማካይ እንደሆነ እናውቃለን። ግን የ9 ቁጥሮችን አነፍንፎ የሚሮጥ ተጫዋች ሩጫ ነው ያደረገው። ቢያንስ 10 ሜትር ይርቅ ነበር ኳሱ ክሮስ በተደረገበት ጊዜ ቤሊንጋም ከፍጹም ቅጣት ምት ሳጥኑ ወይ ጎሉን ካስቆጠረበት ስፍራ።
አንቼሎቲ የሚሉት አንድ ነገር አለ። እሱን በተመለከተ እኔም ስለምወደው ደጋግሜ ጠቅሰዋለሁ። አንዳንድ በተለይ በመጣበት ወደ ሪያል ማድሪድ በተጓዘበት የመጀመሪያው የውድድር ዘመን የአጥቂ የሚመስሉ ጎሎች አሉ። የአጥቂ የምንለው አጥቂዎች ብቻ የሚያነፈንፏቸው የሚመስሉ ወይም እነዛን የጎል እድሎች የሚረዷቸው ስለሆኑ፣ ለምሳሌ ግብ ጠባቂ አሁን አንዴ ከሄታፌ ጋር ያስቆጠረው ጎል ትዝ ይለኛል። ዳቪድ ሶሪያ የሚባል የሄታፌ ግብ ጠባቂ ቀላል የሚመስል ኳስ ተፋ እና ሄዶ ያስቆጠረው ቤሊንጋም። ብዙ ጊዜ እንደዚህ አይነት ጎሎችን የሚያስቆጥሩት አጥቂዎች ናቸው። እና እሳቸው ምን ይላሉ አንቼሎቲ? አጥቂዎች ኦፕቲሚስት መሆን አለባቸው ይላሉ። ማለት ለነሱ የሆነ ስህተት ሊሰራ ይችላል እያሉ ተስፋ የሚያደርጉ ስህተቱ ለነሱ የሚበጅ ስለሆነ የጎል ማስቆጠር እድል ስለሚያገኙ እና ሁል ጊዜም ለሎስት ኮዝ እንኳ ቢመስል የማይመስል ነገር ምሳሌ ግብ ጠባቂው የሚተፋው ላይ ይመስል ይችላል። ከ1001 ጊዜ ብቻ ሊያጋጥም ይችላል እንደዛ አይነት ቀለል ያለ ሹት ግብ ጠባቂዎች ሊተፉ የሚችሉት። ግን እንደዛ አይነት ማይንድ ሴት ያስፈልገዋል አንድ ተጫዋች እና ቤሊንጋም እንደዛ ነው ይሉ ነበር። ተከላካዮች ደግሞ ፔሲሚስት መሆን አለባቸው። ስህተት ሊሰራ ይችላል ከሚል ንቃት ጋር ያ ኔጌቲቪቲ ያስፈልጋቸዋል ይላሉ። እና ክሮስ ሲደረግ ያንን አይነት በጣም ፒን ፖይንት የሆነ በትክክል እሱ ጋር የሚመጣ አይነት ክሮስ አይደለም፣ ግን ሄዶ ጎሉን አስቆጠረው እና ደግሞ የትልቅ ሞመንት ተጫዋች ነው። እንግዲህ አሁን 10 ጎል አስቆጥሯል ማለት ነው ለእንግሊዝ ብሔራዊ ቡድን ሌሊቱን ያስቆጠራቸውን 2 ጎሎች ጨምሮ። ከ10 ጎሎች 7ቱ በዓለም ዋንጫና በአውሮፓ ዋንጫዎች የተቆጠሩ ናቸው። ያለፈው የአውሮፓ ዋንጫ ላይ ጠቅላላ ብቃቱ ብዙ የታማ ቢሆንም ግን በጣም ትልልቅ ጎሎች ባለቀ ሰዓት ስሎቫኪያ ላይ ያስቆጠረውን የመቀስ ምት ጎል ጨምሮ አስቆጥሯል እና እንዲህ አይነት ሜንታሊቲ ያለው ተጫዋች ነው ጁድ ቤሊንጋም። በጨዋታ ውስጥ አንዳንድ ጊዜ ትልቅ ተጽዕኖ ያሳረፈ ላይመስል ይችላል፣ ግን ያ ሜንታሊቲ ያለው በመጣበት የውድድር ዘመን 23 ጎሎች ነበር ያስቆጠረው ለማድሪድ በፈረመበት ጊዜ። በመጀመሪያው ኤል ክላሲኮ ጨዋታ 2 ጎሎች አስቆጥሮ ነበር። በመጨረሻው የቦሩሲያ ዶርትሙንድ ሲዝኑ 14 ጎሎች አስቆጥሮ ነበር። የቡንደስሊጋ የዓመቱ ኮከብ ተጫዋች ነበር። የማይንዝ ጨዋታ ላይ ቢሰለፍ ኖሮ ቦሩሲያ ዶርትሙንድ የቡንደስሊጋ ሻምፒዮን ይሆን ነበር ብዬ አስባለሁ። የቡንደስሊጋ ምርጡ ተጫዋች ነው። እዛ ጨዋታ ላይ ያልተሰለፈ 2 እኩል አለቀ። ያው ቡንደስሊጋውን ዶርትሙንድ ሳይወስድ ቀረ። ከጥቂት ደቂቃዎች በኋላ ደግሞ ሌላ የሃሪኬንን መሬት የያዘ ክሮስ ልክ እንደ 9 ቁጥር ተጫዋቾች አይነት ሩጫ አድርጎ ጎሉን አስቆጠረ። ደንበኛ ክላሲክ የቦክስ ቱ ቦክስ አማካይ አይነት ጎሎችን ያስቆጠረው ነው። የእሱ ጎሎች ደግሞ የጨዋታውን ጠቅላላ መልክ የቀየሩት ናቸው። በእርግጥ ከዛ በኋላ ኪኞኔስ በዚህኛው የዓለም ዋንጫ በጣም አስደናቂ የዓለም ዋንጫን እያሳለፈ የነበረው የሜክሲኮ ብሔራዊ ቡድን ተጫዋች በትውልድ ኮሎምቢያዊ ነው። ረጭ ብሎ የነበረውን አስቴካን እንደገና የቀሰቀሰው እንደገና በማመን ሁለተኛውን አጋማሽ እንዲጀምሩ ያደረገው ግን የመጀመሪያው አጋማሽ ከማብቃቱ በፊትም ጆርዳን ፒክፎርድ ትልልቅ ሙከራዎች አድኖ ነበር። 2-1 መሆናቸው በጣም ትልቅ ጭንቀት ፈጥሮ ነበር እና እስከ እረፍት ድረስ እንደ መቻኮል አይነት ሁኔታ የፈጠረ ነው የነበረው። ግን እንዳልኩት በጣም ፈታኝ ነበር ለእንግሊዝ ብሔራዊ ቡድን አጀማመሩ። እንዲህ ያደርጋል ደግሞ የሜክሲኮ ብሔራዊ ቡድን የመጀመሪያ የደቡብ አፍሪካ ጨዋታ ላይ እንደምታስታውሱት በጊዜ ነበር ጎል ያስቆጠሩት። የመጨረሻውን ጨዋታ እንኳን ብታይ የመጨረሻዎቹ 32 ቡድኖች ውስጥ ከኤኳዶር ጋር ነበር የተጫወቱት እና በመጀመሪያው አጋማሽ ነው 2 ጎሎች ያስቆጠሩት እና በኋላ አሸንፈው ያለፉት። ስለዚህ እንደዚህ ቶሎ የመጀመር ልማድ አለው የሜክሲኮ ብሔራዊ ቡድን። እንደዛ ነው የሆነው እና በአሰልጣኝ ቶማስ ቱኸል በኩል ይሄ ራልፍ ራኒክ የሚሉት አለ ምንድነው ሃፍ ዌይ ቱ ፕሬግነንሲ የለም የሚሉት ነገር አለ። በግማሽ ነፍሰ ጡር መሆን የለም። በቃ አንዲት ሴት ወይ ነፍሰ ጡር ትሆናለች ወይ ነፍሰ ጡር አትሆን። ስለዚህ የኔ ፕሬሲንግ እንደዛ እንዲሆን አልፈልግም። ይሄ በተከፈለ ልብ ፕሬስ ማድረግ የሚባል ፕሬስ ካረግን በቃ ፕሬስ እናደርጋለን፣ ካላደረግን አናደርግም። ሲት ባክ እናደርጋለን፣ እንቀመጣለን፣ በመልሶ ለማጥቃት እንሞክራለን። በመሀል ግን የለም። ለእኔ የመጀመሪያ አጋማሽ የእንግሊዝ ብሔራዊ ቡድን የፕሬሲንግ አይነት ልክ እንደዛ የሚመስል ሜክሲኮቹም ያንን ያህል የሜዳ ስፍራ እንዲቆጣጠሩ ያደረጋቸው እሱ ነው። ምክንያቱም 7 ተጫዋቾቻቸው 2ቱን ጥልቅ አማካዮቻቸውን ጨምሮ ማለት ነው 7 አውትፊልድ ተጫዋቾቻቸው ከመጨረሻው 40 ሜትር አይወጡም ነበር። ከራሳቸው ጎል ወይ 30 ወይ 35 ሜትር 40 ሜትር ከዛ አይወጡም ነበር። በአብዛኛው በቅርጽ ነበር የሚከላከሉት። በአብዛኛው ኳሱን ለሜክሲኮ ትተው ነበር የሚከላከሉት። ከነሱ ፊት ያሉት 3ቱ የእንግሊዝ ተጫዋቾች ግን አጥቂው ሃሪኬን፣ ከሱ ጀርባ የሚጫወተው ጁድ ቤሊንጋም እና ፊት ያልሆነው ቡካዮ ሳካ። ፊት አይደለም ሳካ ተቀይሮ ሲወጣ በታክቲካዊ ምክንያቶች ጃሬል ኳንሳ በቀይ ከወጣ በኋላ የወጣው ግን የዓለም ዋንጫ ላይ እየጀመረ ያልሆነው በመጨረሻዎቹ ወራት በአርሰናል ውስጥ ሲቸገር ባየንበት የፊትነስ ችግር ምክንያት ነው የተሰለፈ ያልሆነ ብዙ እየጀመረ ያልሆነ እና እነዚህ ተጫዋቾች በአስቴካ ስል ሜክሲኮ ሲቲ ነው። ኃይለኛ ወበቅ አለ፣ ነጎድጓድ ነበር።
ሙቀቱ ግን አይደለም ትልቁ ችግር፣ የአልቲቲዩድ ጉዳይ ነው። ልክ በኪቶ በላፓዝ እንደሚገጥማቸው ቡድኖች በላቲን አሜሪካ እንዳለው አይነት ችግር ነው የነበረው። ስለዚህ ኮንዲሽኑን ፕሬስ ለማድረግ የሚሆን አይደለም፣ ግን ደግሞ ከሁሉ በላይ በከፊል ልብ የሚደረግ ነው። 3 ተጫዋቾች ላይ ናቸው፣ 7 ተጫዋቾች እዚህ ናቸው። ስለዚህ መሀል ላይ ብዙ ሰፊ ስፔስ አለ። ያንን ቦታ ነው ዶሚኔት ያደረጉት ሜክሲኮዎቹ። ጥራት የለውም እንጂ ቡድኑ ቴክኒካዊ ጥራቱ በጣም ከፍተኛ አይደለም እንጂ ከዚህ ወርልድ ክላስ አይደለም እንጂ ልክ ነው የፈረንሳይ ወይ ስፔን ወይ አርጀንቲና ወይ ፖርቱጋል አይነት ጥራት የለውም እንጂ ወይ ኢቭን የእንግሊዝ አይነት በደንብ ልክ በሌሎቹ ጨዋታዎች ያደረገውን አይነት አደጋ መፍጠር ይችል ነበር። የእንግሊዝ ብሔራዊ ቡድን ወደዚህኛው ጨዋታ ሲመጣ እንግዲህ ብዙ ፖሴሽን የሚያስመዘግቡ ቡድኖች አሉ። አንደኛ ስፔን ነች መገመት እንደሚቻለው፣ ግን ከከፍተኛ የፖሴሽን ቡድኖች መካከል አንደኛው የእንግሊዝ ቡድን ነው። አንደኛ ስፔን 68.3%፣ ሁለተኛ እንግሊዝ 63.8%፣ ሶስተኛ ፖርቱጋል 62%። ሁለተኛው የፖሴሽን ቡድን ሆኖ ነው ወደዚህ ጨዋታ የመጣ። ግን ጨዋታው ሲጀመር የነን ፖሴሽን አጫወት ነው የነበራቸው እና እስከ ጎሉ ድረስ በጣም አነስተኛ ፖሴሽን ነበራቸው። እስከ ውሃ ረፍቱም ድረስ በጣም አነስተኛ ፖሴሽን ነበራቸው። በኋላ እንግዲህ ባለፈው ምንም እንኳ ጎል ባያስቆጥሩም ግን ጨዋታው ላይ ቁጥጥር ማስመዝገብ ጀምሮ የነበሩት እዛ የኮንጎ ጨዋታ ላይ አሰልጣኝ ቶማስ ቱኸል እኛ ያው እንግዲህ ቶሎ ወደ ማስታወቂያ ስለሆነ የሚካሄደው በሃይድሬሽን ብሬክ ጊዜ ለነገሩ የሚባለውን መስማት አንችልም ነበር፣ ግን ስቴዲየም ውስጥ ያሉ ጋዜጠኞች ብዙ ጊዜ ሲዘግቡ ምንሰማው ወይም ሲናገሩ ምንሰማው በአንዳንድ ፖድካስቶቻቸው ላይ በጣም አኒሜትድ ሆነው ተጫዋቾቻቸውን መመሪያ ሲሰጡ እርማት ሲያደርጉ ይታይ ነበር። ይሄ አይገኝም በሌላው ጊዜ። ምክንያቱም ቢያንስ ለ3 ደቂቃዎች ተጫዋቾቻቸውን ያገኟቸዋል፣ ሁሉንም ተጫዋቾች ማለት ነው። ሁሉንም ተጫዋቾች የሚመለከት መመሪያ ለመስጠት እድል ያገኛሉ። አሁን በጨዋታ መሀል አንድ ተጫዋች ሲጎዳ ወይ ጎል በሚቆጠርበት ጊዜ ወይ በለውጥ ጊዜ ምናምን 1-2 ተጫዋቾች የሚያገኙበት እድል ይኖራቸው ይሆናል። ግን አዘ ኮሌክቲቭ አዘ ዩኒት ግን ተጫዋቾቹ ማግኘት አይችሉም። ስለዚህ እሱ ልዩነት እንዳመጣ ግልጽ ነው። እና በመጥፎ ሁኔታ ቢጀምሩም ግን የቤሊንጋም የራሱን ጥማት የሚያሳዩ 2 ጎሎችን ካስቆጠረ በኋላ እንደገና ተመልሰው ጫና ውስጥ ገቡ። ግን ትልቁ ውሳኔዎቻቸው የእሳቸው በጣም ትልቁ ውሳኔ የሚመስለኝ ከጃሬል ኳንሳ በቀይ መውጣት በኋላ ቡድናቸው የተከተለው ፎርሜሽን ነው። ምክንያቱም ሁለታዊ አጋማሽ 28% ብቻ ኳስ የተቆጣጠሩበት፣ 13 ሙከራ በሜክሲኮ የተደረገበት፣ 1.44 ኤክስጂ ሜክሲኮ ያስመዘገበበት በጣም አጣብቂኝ የነበረበት ነው። ከፍጹም ቅጣት ምት ውጪ ሌላ አንድ ኢላማውን የጠበቀ ሙከራ ብቻ ነው የእንግሊዝ ብሔራዊ ቡድን ያደረገው። ስለዚህ ሰፈር የማድረግ ሁለተኛ አጋማሽ ነው የነበረው። ምክንያቱም ጃሬል ኳንሳ 54ኛው ደቂቃ ላይ ነው በቀይ ወጣው። በኋላ አርቢትሩ 11 ደቂቃ ጨምረዋል። ስለዚህ በጣም ረጅም ጊዜ አንድ አጋማሽ ሙሉ በ10 ተጫዋች ነው የተጫወቱት። አሁን ያን የወሰኗቸው ውሳኔዎች ነበሩ። አንደኛው ውሳኔ ቡካዮ ሳካን ማስወጣት፣ የቡድኑን የክንፍ ተጫዋች ማስወጣትና ተከላካይ ማስገባት። ጆን ስቶንስ ነው ተቀይሮ የገባው። ግን ከዛ በኋላም ለውጦቻቸውን በሙሉ ብታዩ የሞርጋን ሮጀርስን ለውጥ ጨምሮ ማለት ነው። የማጥቃት 10 ቁጥር ተጫዋች ነው፣ ግን ለመከላከል ኃላፊነት ሲባል ነው የገባው። ግን ከሱ አስቀድሞም ዳንበርን፣ ጄድ ስፔንስ፣ እነዚህ ሁሉ ዲፌንሲቭ ለውጦች ናቸው እና የመጨረሻዎቹን 20 ደቂቃዎች ቢያንስ በ5-3-1 ቅርጽ ነው የተጫወቱት። በ5 ተከላካዮች፣ በባክ 5፣ በ3 አማካዮች፣ በ3 ሰራተኛ አማካዮች እና በአንድ ሃሪኬን ጁድ ቤሊንጋም የበለጠ ወደ ኋላ እየተመለሰ እንዲጫወት ስለተደረገ እና በሌላ ጨዋታ አድርገውት በማያውቁት ሁኔታ ብዙ ረጅም ኳስ ይጠቀሙ ነበር። ለነገሩ በመጀመሪያው ማጋማሽ የሜክሲኮ የፕሬሲንግ አይነት በጣም አግሬሲቭ ሀይ ወደ ላይ መጥተው ስለሆነ ፕሬስ የሚያደርጉት ቅድም እንደጠቀስኩት ምናልባት ለእንግሊዝ ብሔራዊ ቡድን ከአየር ንብረቱም ከስቴዲየሙ አትሞስፌርም ከአዘጋጅ ሀገር ጋር ነው እየተጫወቱ ያሉት። ለመጀመሪያ ጊዜ ነው ከአዘጋጅ ሀገር ጋር በዚህኛው የዓለም ዋንጫ እንግሊዝ ስትጫወት እና ደግሞ በጣም ቫዮለንት የሆነ ታዳሚ ነው። የእንግሊዝ ብሔራዊ ቡድን ተጫዋቾች ላይ ለመጮህ የፖሊስ ጥበቃው እንደዚህ ሰንሰለት ሰርተው ጥበቃ የሚያደርጉላቸው የሜክሲኮ ፖሊስ አባላት ነበሩ እንደሚታወቀው እና በጣም ሆስታይል የሆነ በጣም ውጥረት ያለበት ስሜት ነው የነበረው። እንዲሁም ሃሪኬን የፍጹም ቅጣት ምቱን ካስቆጠረ በኋላ ሁሉ ቢራ ሲደፋባቸው አይተናል፣ መጠጥ ሲደፋባቸው አይተናል። እና እንደዚህ አይነት ስቴዲየም ስለሆነ ኳስ ይዞ መጫወት ከኋላ በሌሎቹ ጨዋታዎች እንደሚያደርጉት በሌሎቹ ጨዋታዎች ያስመዘገቧቸው ፖሴሽኖች አቬሬጅ 63% ከሆነ ያንን ማድረግ ምናልባት ብልህነት አይደለም ብለው ሳያስቡ አልቀሩም። ከቀዩም በፊት ረጅም ኳስ ይጫወቱ ነበር። ለምሳሌ በመጀመሪያው አጋማሽ ከ12% በላይ የእንግሊዝ ብሔራዊ ቡድን ፓስ ረጅም ፓስ ነበር እና በዚህኛው የዓለም ዋንጫ በርቀት ብዙ ነው። የክሮኤሽያ ጨዋታ ነው ሌላኛው ብዙ ረጅም ኳስ የተጫወቱበት። ክሮኤሽያም ግን ሌላ የሚነግረን ነገር አለ። ክሮኤሽያ ከገጠሟቸው ቡድኖች በሙሉ ብዙ ፕሬስ ያደረጋቸው ቡድን ነበር እስከ ሜክሲኮ ጨዋታ ድረስ። እዛ ጨዋታ ላይ 8.6% ነው የነበራቸው። ሌሎቹ ጨዋታዎች ላይ ግን 7% እንኳ ደርሶ አያውቅም። የረጅም ኳሳቸው
ፐርሰንቴጅ ማለት ነው። እና ትላንትና ብዙ የሜክሲኮን ፕሬሲንግ ባይፓስ ለማድረግ ተሻግሮ ለማለፍ ረጃጅም ኳሶች ተጠቅሞ ነበር። በኋላ ግን በሁለተኛው አጋማሽ 20% የሚሆነው ረጃጅም ኳስ ነው ነበር። በእርግጥ ሰርቶላቸዋል። ከሁሉ በላይ ደግሞ በተለይ ቀይሮ ያስገቧቸው ተጫዋቾች ዳንበርን ተቀይሮ ከገባ በኋላ 8 የመከላከል ተሳትፎች ነው ያደረገው። ጆን ስቶንስ ተመርጦ ወደ ዓለም ዋንጫ መሄዱ ብዙ አስተችቶ ነበር። ምክንያቱም ከጥቅምት በኋላ እስከ ፕሪሚየር ሊግ የመጨረሻው ጨዋታ ድረስ 38ኛው ሳምንት ላይ ከቪላ ጋር ሲቲ እስኪጫወት ድረስ አንድ ጨዋታ ብቻ ነው የጀመረው። ያ የቪላንም ጨዋታ የጀመረው የመጨረሻው ጨዋታ ስለሆነና ማንቸስተር ሲቲ ፕሪሚየር ሊጉን እንደማያሸንፍ ካወቀ በኋላ ትልቁን ሌጀንዱን ተጫውቶ እንዲለቅ ለማድረግ የሞቀ ሽኝት ለማድረግ ነው ተቀይሮ የገባው። ግን ትላንት ግሩም ነበር። እሱም ተቀይሮ ከገባ በኋላ በመከላከል ያንን ዶግ ፋይት በማሳየት ማለት ነው። ግን ከቀዩ በኋላ በጣም ጠቃሚው ነገር ያችን የ2 ጎል ልዩነት ካሽን የሚሏትን ማግኘታቸው በጣም አስፈላጊ ነበር። ምክንያቱም የሜክሲኮ ግብ ጠባቂ ራንሄል የሚባለው ነው ጥፋቱን የሰራው እና የፍጹም ቅጣት ምት ተሰጠ። ሃሪኬን ጎሉን አስቆጠር። በነገራችን ላይ ሃሪኬን የዛሬ 3 ዓመት ተኩል ከፈረንሳይ ጋር በነበረው ጨዋታ ለእኔ እንግሊዝ ከፈረንሳይ የተሻለ ቡድን ነበር። እዛ ጨዋታ ላይ 2-1 የእንግሊዝ ብሔራዊ ቡድን በፈረንሳይ እየተመራ የጨዋታዎች የመጨረሻ ደቂቃዎች ላይ አቻ ማድረግ የሚችልበትን የፍጹም ቅጣት ምት አግኝቶ ሳያስቆጥር ቀረ እና ፈረንሳይ ወደ ግማሽ ፍጻሜ ያለፈች። ስለዚህ የፍጹም ቅጣት ምቱን ከመምታቱ በፊት እሱን ከማስታወስ ውጭ ሌላ ምርጫ አልነበረንም። የመጨረሻው ትልቁ ሞመንቱ እሱ ስለነበር ግን በጣም ድንቅ የፍጹም ቅጣት ምት ነበር የመታው። ስለዚህ ያቺ የ2 ጎል ማርጅን በጣም አስፈላጊ ነበረች። ግን ሌላ የፍጹም ቅጣት ምት ነው በኋላ የተሰጠው። በነገራችን ላይ የእንግሊዝ ብሔራዊ ቡድን የቀይ መስመር የተከላካይነት ህመም ብርቱ ሆኗል። ትናንትና ደግሞ ጃሬል ኳንሳ ነበር የጀመረው። እንግዲህ በተለያዩ ጨዋታዎች ላይ መጀመሪያ ሪስ ጄምስ ነበር ይጀምር የነበረው። ጄድ ስፔንስ የባለፈውን ጨዋታ ጀምሯል። 5ኛ ምርጫቸው ነበር። ኳንሳ ገና ከጉዳት መመለሱ ነው። ቲኖ ሊቭራሜንቶ የዓለም ዋንጫ ስብስባቸውን ይፋ ካደረጉ በኋላ ነው የተጎዳባቸው። ሌላ ተፈጥሯዊ የቀይ መስመር ተከላካይ መምረጥ ይችሉ ነበር። ምናልባት ትሬንትን መጥራት ወይ ሌላ ተጫዋች መጥራት ይችሉ ነበር። ያንን አላደረጉም እና ትላንትና ደግሞ ኳንሳ በቀይ ወጣ። ጃሬል ኳንሳ በቪአር ነው በኋላ ውሳኔ የታየው። አልተስማሙበትም አሰልጣኝ ቶማስ ቱኸል። ግን ይሄ የቀይ መስመር የተከላካይ መስመር ጉዳይ ብዙ ችግር የፈጠረባቸው ነው። መጨረሻ ላይ በጣም ኢሞሽናል በሆነ ሁኔታ ብዙ ስሜት በነበረ ሁኔታ የእንግሊዝ ብሔራዊ ቡድን ጨዋታውን አሸንፎ አልፏል። በመካከል እንግዲህ ሂሜኔዝ ነበር የፍጹም ቅጣት ምቱን ያስቆጠረው። የመጨረሻው 30 ሜትር ላይ የሜክሲኮ ቡድን ከፍ ያለ የጥራት ችግር ነበረበት እንጂ በጣም ከፍ ያለ የፖሴሽን ብልጫ ነበረው እና ከኖርዌይ ጋር ይጫወታሉ። አብራችሁን ልትቆዩ እንጋብዛችኋለን። የአጋሮቻችንን መልእክቶችና ደግሞ ቆይተን የአራዳ ደቂቃዎችን ስብስብ እንሰማና በስፔን እና ፖርቱጋል ጉዳይ እንመለሳለን። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።